የብጉር መከላከያ መንገዶችን እንይ። ሳይንሳዊ ጥናቶች እንደሚያሳዩት ቆዳችን በአግባቡ መንከባከብ የብጉርን ስርጭት በከፍተኛ ሁኔታ ይቀንሳል። ይህንን በሶስት ዋና ዋና ነጥቦች ከፍለን ማየት እንችላለን። አንደኛው አማራጭ የጽዳት ልምድ ወይም ክሊንሲንግ ነው። ፊትን በቀን 2 ጊዜ ጠዋትና ማታ ለስላሳና የቆዳን ተፈጥሮ ዘይት በማያጠፋ ሳሙና መታጠብ ነው። ከመጠን በላይ መታጠብ ቆዳን በማድረቅ ተጨማሪ ቅባት እንዲያመነጭ ሊያደርገው ይችላል። ሁለተኛው አማራጭ የምርት ምርጫ ወይም ፕሮዳክት ቾይዝ ነው። የምንጠቀማቸውን የፊት ቅባቶች፣ የፀሐይ መከላከያዎች፣ ሜካፖች ነን ኮሜዶኖጄኒክ መሆናቸውን ወይ ደግሞ የቆዳን ቀዳዳ የማይደፍኑ መሆናቸውን ማረጋገጥ ያስፈልጋል። ሶስተኛው የአካባቢ ንጽህና ነው። የትራስ ልብስን በየሳምንቱ መቀየር እና ስልክን አዘውትሮ ማጽዳት ባክቴሪያ ወደ ፊት እንዳይተላለፍ ይረዳል። ቆዳን አጥብቆ መፈተግ ወይ ደግሞ መፈግፈግ፣ በሸካራ ጨርቅ ማሸት የቆዳውን የውጨኛ ክፍል ወይም ስኪን ባሪየር ስለሚጎዳው ቆዳችን ራሱን ለመከላከል ሲል ተጨማሪ ቅባት እንዲያመነጭ ይገፋፈዋል። ይህ ደግሞ ብጉር እንዲባባስ ያደርጋል። በመከላከያ መንገዶች ዙሪያ ውይይታችንን ከመጨረሳችን በፊት አንድ ወሳኝ ነጥብ እንጨምር። የፀሐይ ብርሃን። ብዙ ሰዎች ፀሐይ ብጉርን ያደርጋል ብለው ያስባሉ። ነገር ግን ጥናቶች እንደሚያሳዩት ከመጠን ያለፈ የፀሐይ ሙቀት ቆዳን በማድረቅና ቆዳዎችን በማጥበብ ብጉር ሊያባብስ ይችላል። ስለዚህ ለቆዳችን የሚስማማ የፀሐይ መከላከያ መጠቀም ሌላው የመከላከያ መንገድ ነው። እስካሁን ባደረግነው ውይይት የሚከተሉት ዋና ዋና ነጥቦች አይተናል። መንስኤዎች የሆርሞን፣ የባክቴሪያና የቅባት መብዛት መሆኑን አይተናል። ከአመጋገብ ጋር ተያይዞ ከፍተኛ ስኳር ያላቸው ምግቦች ተጽዕኖአቸው ከፍ ያለ መሆኑን አይተናል። ሕክምና እንደ ሬቲኖይድ ያሉ የቆዳ ቀዳዳን የሚከፍቱ መድኃኒቶች መውሰድ እንደሚያስፈልግ አይተናል። መከላከያ መንገዶችንም እንደዚሁ ያየንበት መንገድ አለ። ስለዚህ እንደ አጠቃላይ ስለ ብጉር ይህን ያክል ካልን ሌሎች ተጨማሪ መረጃዎች እንዲደርሷችሁ ኮፒ ሊንክ ሼር ማድረግ አትርሱ። መልካም ጊዜ